ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ እያልን እንደተለመደው የሰዓቱን ዜና ይዘን ቀርበናል። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ ተጠንቀቁ ሲል የኦሮሚያ ዋና ምክትል ፕሬዝዳንት የሆኑት አቶ አወል አብዲ ያደረጉት ንግግር ትናንት ስቧል። ከትላንት አንስተው የጨፌ ኦሮሚያ ምክር ቤት ስብሰባ እየተደረገ ነው። በዚህ ስብሰባ በርከት ያሉ ንግግርና ሐሳቦች ተንዝረዋል። ብዙዎች በተለያዩ ሐሳቦች መገረማቸውን እና በኦሮሚያ ላይ ያለውን የፖለቲካ ውጥረት የሚያጋግሉ ንግግሮችም እንደተካሄዱ ያምናሉ። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወል ባደረጉት ንግግር ምክትል ፕሬዝዳንቱ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ተናግረዋል። ጠንከር ያለ ማስጠንቀቂያም ሰጥተዋል። ብዙዎች ይህ መልእክት ማንን ነው የሚመለከተው? ማን በዋነኝነት ለመናገር ነው የፈለጉት እያሉ ሐሳባቸውን እየሰጡ ይገኛሉ። በተመሳሳይም ከሁለት ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራቸው አካል ካለ በቦክስ ጭምር ግጠሟቸው ሲሉ መናገራቸው ይታወሳል። ከኦሮሚያ ክልል የሚሰሙ ዜናዎች ብዙዎችን እያስገረሙ ነው። በሁለቱም ጉዳይ ዙሪያ የእኛን አንድምታ ሰብሰብ አድርገን ለእናንተ በሰፊው በኋላ ይዘን እንቀርባለን። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ እንደሆነ የሳተላይት ምስሎችም ከቦታው መረጃዎች እየደረሱን ይገኛሉ። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፍ ተቋማቶችም ይፋ እያደረጉ ይገኛሉ። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያዎች ግንባር እያስጠጉ መሆኑን ክሪቲካል ትሬት የተሰኘ የግጭቶች ሁኔታዎች የሚተነተን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋነኝነት በሁለት አቅጣጫ ጦራቸውን ወደ ድንበር አንቀሳቅሷል ተብሏል። ህወሓት ወደ አማራና አፋር ወሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን የሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሬት ሪፖርት ያመለክታል። ኢሳያስ አፈወርቂ አስተዳደር በወልቃይት በኩል በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን በዚያ አቅራቢያ የህወሓት አርሚ 70 ታንክ ጭምር ታጥቆና ሸሪደ ላይ በተጠንቀቅ መቆሙ ተናግሯል። ሁለተኛ ግንባር ደግሞ በባድማ በድንበር በኩል ሲሆን ሻዕቢያ ጦሩ እስከ መቀሌ ድረስ ያስገባው ከዚያ አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመግፋት ከባድማ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክና በትግራይና መዲናና መቀሌ ከተማም ማስገባቱ ተነግሯል። የሻዕቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሬት በአካባቢው ወታደራዊ ተሽከርካሪ እንቅስቃሴዎች መኖሩን ጠቁሟል። ህወሓት ወደ አማራና ወደ አፋር አዋሳኝ አካባቢዎች የሌለ ኃይሉን ሰብስበው ሲያስጠጋ ሻዕቢያ ከጀርባ በታንክና በታጀበ ጦር ከባድማ እስከ አዲግራት እያስገባ ነው ተብሏል። በተመሳሳይም የኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑ ተቋሙ ጠቁሟል። ከፋኖ አማጾች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ አንዳንድ የአማራ አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑን ይሰማል። በአንድ ጎራ በተሰለፉት የሻዕቢያና ህወሓት በኩል የጦርነት ዝግጅት የተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑ ሪፖርቱ አመልክቷል። ከህወሓት ጋር የተቀናጀ ሻዕቢያ አይቀሬ ነው ለተባለለት ጦርነት እየተዘጋጀ የሚገኘው ኢትዮጵያ ድንበር ውስጥ መሆኑን ተቋሙ በካርታው አስደግፎ ሪፖርቱን አመልክቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውንም እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን ግን እንግዳም ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እደመስሳችኋለሁ አጠፋችኋለሁ የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ህወሓት የተመሰረተበት 51ኛ ምክንያት በማድረግ በዋሽንግተን ዲሲ ዛሬ በተካሄደ ስነ ስርዓት ላይ ዶክተር ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸው ህወሓት በህይወት አለ በማለት የጀመሩ ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንና ድክመቶችንን ከታሪክ መማር አለብን ብለዋል። ፓርቲው ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናትና በአንድነት ማለፍ ጠቅሰው ብዙ እንቅፋቶች በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈ የጦርነት ወቅት ትልቅ ሚና ማድረጋቸው ያስታወቁት ዶክተር ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር መሆኑንም ገልጸዋል። ሲቀጥሉም አሁን የፕሪቶሪያ ሰላም ስምምነት ተጥሷል፣ ህዝባችንም ተበትኗል፣ እደመስሳቸዋለሁ አጠፋቸዋለሁ የሚል መንግስት አሁንም አለ። ይህ ደግሞ ወደ ሌላ ጦርነት ጥፋት እያመራን ነው ብለዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረው አሁን ከውጭ ጠላቶች ተጨማሪ ከሃዲዎች የትግራይን አንድነት ለመፍረስ ለመበታተን እየሰሩ ነው ሲሉ ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ወደብ ነጻነት ትግራይ ፓርቲም ገልጿል። በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ወደብ ነጻነት ትግራይ ትላንት ባወጣው መግለጫ ህዝቡ ከ2012 ጀምሮ የጦርነት ሰለባ መሆኑን በመጥቀስ
ጦርነቱ በፕሪቶሪያ ስምምነት መቋጨቱን አውስቷል። ይሁንና ስምምነቱ ተስፋ ጭንጭ ቢነበረም እነዚህ ተስፋዎች አለመሟላታቸውን አስረድቷል። መግለጫውም ሲቀጥል በዚህ ምክንያት የትግራይ እኔ የምትለው መንግስት የለም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው ያሉ ሲሆን ህወሓትን መከፋፈሉን አስታውቋል። ሰራዊቱ በመከፋፈሉ ጥንካሬ ከማጣቱ በላይ እርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ የጦርነት አደጋ መውደቁንም አስረድቷል። ውድም መግለጫውን ሲቀጥልም ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለብስ የተፋ ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጿል። ፓርቲው ለትግራይ ህዝብ አስተላለፈው መልእክት ደግሞ ድጋሚ ወደ ጦርነት ውስጥ መግባት ህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮቹን ወደ ቤት አይመልስም ሲልም ተናግሯል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀልና ውድመት ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነ አስረድቷል። በሌላ በኩልም ፓርቲው ለፌዴራል መንግስት ባሳለፈው መልእክት ደግሞ የፕሪቶሪያን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾ አሁን ስምምነቱ ሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጥያቄ ቀርቧል። በኦሮሚያ ክልል ምክትል ፕሬዚዳንት አቶ አወል አብዲ በቅርብ አንድ መድረክ ላይ ስለ ሙስናና ስለ ሌቦች ያደረጉት ንግግር ማህበራዊ ሚዲያ ላይ በሰፊው መነጋገሩ ይላል። ምክትል ፕሬዚዳንቱ ንግግራቸው ሌባ ማለት አለብን በሚል በቃና በክልል ውስጥ ስላለው የሀብት ምዝበራና ሙስና ጠንከር ያሉ ቃላት ተጠቅመው ተናግረዋል። አቶ አወል አክለውም ሌባን ብለን መጥራት ካልቻለን እና በስማ ብለው የምናልፈው ከሆነ ችግሩን መፍታት አንችልም ካሉ በኋላ በየደረጃው ያለው አመራር ራሱን ሊፈትሽ እንደሚገባ አሳስበዋል። ሙስናን በዘመድ አዝማድ ወይም በጎጥ መካከል እንደማይቻል ማንኛውንም ሌባ ባለበት የስልጣን እርከን ላይ ቢገኝ በግልጽ አውጥተን ልንታገለው ይገባል ሲል ቁርጠኝነታቸውን ለመግለጽ ሞክረዋል። አወል እንዲህ ብለዋል። ሌባ ማለት አለብን። ሌባ ብለን መጥራት ካልቻለን በስም ብላው የምናልፈው ከሆነ ችግር መፍታት አንችልም። በየደረጃው ያለው አመራር ራሱን መፈተሽ አለበት። ህዝቡ እያማረረ ያለውን የሙስናና የዘረፋ ተግባር በቁርጠኝነት መታገቅ ይኖርብናል ብሏል። እኛ እዚህ ቁጭ ብለን የምናደርገው መሬት ላይ ያለውን እውነታ መጣጠም አለበት። ሌባን ደብቀን ወይም በዘመድ አዝማድ በቆጥ ተከለከን ሙስናን መዋጋት አንችልም። ስለዚህ ሌባ የትም ይሁን የት በማንኛውም የስልጣን እርከን ላይ ይገኝ ሌባ ነው ብለን በግልጽ አውጥተን ልንታገለው ይገባል ብለዋል። የንግግሩን ተከትሎ ታዋቂ ፖለቲከኛ ጀዋር መሐመድ በማህበራዊ ገጹ ላይ ባሰፈረው ጽሁፍ የአቶ አወልን ንግግር በስላቅና በትችት መልኩ አስተናግዶታል። አቶ ጀዋር አቶ አወልን በሙስና ላይ ግንባር ቀደም ሆኖ እየታገለ ያለ ጀግና ሲል በፌዝ የጠራቸው ሲሆን በዚች ሀገር ያሉ ባለስልጣናትን በዘረፋ ተግባራቸው ደረጃ ብናወጣላቸው ይህ ጓደኛችን ከወርቅ እስከ ናስ ባለው ደረጃ ውስጥ ተፎካካሪ ይሆን ነበር በማለት በክልሉ ከፍተኛ አመራሮች ላይ ያለውን የሙስና ጥርጣሬ በግልጽ አመላክቷል። ጀዋር አክሎም አቶ አወል በንግግር በሚያደርጉበት ወቅት በአዳራሹ የነበሩት ታዳሚዎች ሙሉ በሙሉ ግለሰቡን በቅርብ የሚያውቁት ሆኖ ሳለ እርሳቸው ስለ ንጽህና መስከባቸው የሚያስቅ ጀግንነት የሚያስቀና ነው ሲል ሲሳለቁ ታይቷል። ይህ የጀዋር ምላሽ የክልሉ አመራሮች ስለ ሙስና የሚያደርጉት ንግግርና በተግባር ያለው የእውነታ የማይገናኝ መሆኑን ለማሳየት የታለመ እንደሆነ ተመልክቷል። ንግግሩ እና የተሰጠው ምላሽ በክልሉ ስላለው የሙስና ደረጃና የአመራር ፖለቲካ ቁርጠኝነት ላይ አዳዲስ ክርክሮች የቀሰቀሰ ሲሆን እስካሁን ድረስ ከክልሉ መንግስት በኩል ለጀዋር የተሰጠ ይፋዊ ምላሽ የለም። ሆኖም ግን በተለያዩ የውስጥ ምንጮች እንደሚያሳዩት ብዙዎች በአቶ ጀዋር ንግግር መናደዳቸውንና በቅርቡ ከክልሉ ወይም ከአቶ አወል የመልስ ምት ሊኖር እንደሚችል ግምታቸውን አስቀምጠዋል። የተወደዱ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ለብዙዎች እንዲዳረስ አርዱን። ሰናይ ጊዜ